ቤት ይዞኝ እኮ እንዲሁም ደግሞ ፖስቹ በሉኝ እለቅላችኋለሁ። የሱ ውርደት ማለት ነው። አነብላችኋለሁ። ቁጭ ብላችሁ አዳምጡ። አነብላ ምን ነበረ ዱባይ የሄድሽው? ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው። ልታስወርጂ ነው የሄድሽው። ልታስወርጂ። ዛሬ ደግሞ ጉድህን ነው የማወጣለን። እስኪ አንተ አሳስረኝና እኔ እዚህ መተህ እንትና ምናምን በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰ በወፍ በረር እንዳያችኋቸው በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። እንዴት ናችሁልኝ የተወደዳችሁ የቻናሌ ተከታታዮች? እንግዲህ ብላኪ የሚባለው እየማ ላይ የተገዘተ ሊያ ሾውንና ሄለንን አሳስራለሁ ማለቱን እንዲሁም አካውንት አዘጋለሁኝ ማለቱን ተከትሎ ምላሽ ሰጥተዋል ማለት ነው። የሱንም ጉድ እናወጣለን ብለው እየዘረገፉት ይገኛሉ። ከዛ በተጨማሪ ደግሞ ሄለን ያወጣችው ሌላ ሚስጥር አለ። ምን ያክል እውነት ነው ወይስ አይደለም የሚለውን ነገር አብረን ያለን ማለት ነው። ሞዳችሁ ቤተሰቦች ሌሎችም አነጋጋሪ ጉዳዮች አሉ። እነ ሳሚዲያን አስተያየታቸውን እየሰጡ ነው ስለ ቴዲ አፍሮ አልበም አስመልክቶ። በጣም ሌሎች ያልተጠበቁ ሰዎችም ስለዚህ ጉዳይ ሀሳባቸውን እየሰጡ ይገኛሉ። ምን ተባለ የሚለውን ይዤላችሁ መጥቻለሁ። እናንተም እንደተለመደው ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ሰብስክራይብ እያደረጋችሁ ያላደረጋችሁ ላይክ እና ሼር ሁላችሁም እያደረጋችሁ ጀምሩ። ወደ ቪዲዮቹ እንመለሳለን። እዚህ አጋጣሚ የቢራቢሮ ፋሚሊዎች እንድታዳምጡኝ የምፈልገው ነገር አይኖ ላለመቻችሁ ይችላልው። አይ ዶንት ኬር። የምናገረው ነገር ጥሩ ነገር ላይ መስላችሁ ይችላል። አይ ዶንት ኬር። የምናገረው ግን ሪል ነው። እኔ ፊት ለፊት ቪዲዮን ከፍቼ የምናገረው ሊያ ስተት ሲሆን ስተት፣ መጥፎ ሲሆን መጥፎ የምለው ሊያ አሻላለሁ። ሀቅና ሀቅ። እናንተ ዛሬ ወይኔ የቢራቢሮ ፋሚሊ ቆመላችሁ ምናምን ብላችሁ የምታደንቁት ሰው ከዚህ በፊት ከጃኒና አዶናይ በተጣሉ ሰዓት ኢንቦክስ የተጻጻፈውን ቴክስት አወጣላችኋለሁ። ያን ደግሞ ውሸት ነው ካላችሁ የትኛውን ፍርድ ቤት ይዞኝ እኮ እንዲሁም ደግሞ ፖስቹ በሉኝ እለቅላችኋለሁ። የሱ ውርደት ማለት ነው። አነብላችኋለሁ። ቁጭ ብላችሁ አዳምጡ። አነብላ ባይዘዌ ሳልነካው ስለነካኝ ነው። እግዚአብሔር ሲያዋርድህ እንዴ ነው እኔ እጅ ላይ እንዴ ነው የሚጥላችሁ እንደዚህ ማለት ነው። የተጻፈውን ቴክስት ላምብላችሁ። ቅሌታም ደግሞ አንተም ሰው ነኝ ትናገራለህ። እሺ ጋይስ በስንት ፎሎወር ነው ያለው? ፎሎ ያረጋችሁ 667 ነው እዚህ ላይ ስክሪንሻት ሲላክልኝ። ፎሎወሮቹ ስንት ናቸው? 282,3 አይደል? 282,3 ፎሎወር አለ። አይዶን አሁን 4 ሊሆን ይችላል ምናምን ብላ አላውቅም። አይዶን ምን ብሎ እንደጻፈ ልንገራችሁ። እግዚአብሔር ምስክሬ ነው። ኬኳ ትሙት ውሸት ምናምን እኔ ውሸት አላወራም። በህይወቴ ውሸት አላወራም። አንዳንድ ሰዎች ለስምና ለዝና ብለው የሆነ እውነት የምትናገሩትን ሰዎች ሊያሸማቅቁና ሊጥሉ ይመጣሉ። እነሱ መልካም እንደሆኑ የሌለ ማንነታቸውን ያሳዩና እናንተን እንደ መጥፎ ሰው ሲናገሩ ያናደደኛል። እኔ ይሄ ነው ባህሪ። ምን አለ መሰላችሁ? ሃይ ብላኪ ሰው ነው የጻፈልን። ሃይ ብላኪ ፕሊስ አዶናይና ጃኒን አስታርቃቸው ስሞትልህ ብላ አንድ እህቴ ትጽፍለታለች። መቼ ነው የጻፈችለት? ፌብራሪ 13 ነው የተጻፈለት ይሄ ቴክስት ማለት ነው። ከዛም በኋላ ፌብራሪ 13 አሁንም በ4 ሰዓት ከምናምን እሷ 3 ሰዓት ከ40 ላይ የጻፈችለት እሱ ደግሞ 4 ሰዓት ከ13 ላይ ምን ብሎ ይጽፋል? ጋይስ ጃኒ አዶናይን አትመጥንም ብሎ መለሰ። ጋይስ ጃኒ አዶናይን አትመጥንም ብሎ መለሰ። ከዛም በኋላ መለሰች እህቴ ዊ በእናትክ ትንሽ ልጅ ናት እኮ አለችው። ከዛም በኋላ ምን አለ? በጣም ባለጌ ናት፣ ብዙ የማታውቁት ነገር አለ ብሎ መለሰላት። ብዙ የማታውቁት ነገር አለ ብሎ መለሰላት። መቼ ነው ይሄ የሆነው? ፌብራሪ 13። ከዛም በኋላ እሷ ምን አለችው? እኔ ብዙ አላቃትም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት፣ እሷ ግን ከጎኑ አልተለየችውም ነበረ ብላ ቴክስት አደረገችለት። ቀጠለ ያለውን ደግሞ ድጋሚ ላንብብላችሁ። እሺ ከዛም ምን አለ? ከዛም ጠላት ሁሌም ይመጣል ይሄዳል፣ የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም እሱ እስካልሰማ ድረስ። እሺ እኔ ጸልያለሁ፣ ሁለቱንም የምወዳቸው ልጆቼ ናቸው፣ ብታስታርቃቸው ደስ ይለኛል ብላ ቴክስት አደረገችለት። እኔ ምን ብላኪ ትናንትና ጃኒን ባለጌ ናት አትመጥንም ብለህ ቴክስት እያደረግክ ስትመልስ ይሄ ልጅ ነው ብላኪ ማለት ዛሬ ለጃኒ ጠበቃ ሆነ ጃኒን አባትና እናቷን እንዲህ ብላ ሊያተናገረች ድንግል ማርያምን ትታሰራለች እያልክ አፈን ሞልተህ ስታወራ ትናንትና ምን ነው ጃኒን ባለጌ ናት አትመጥናትም ብለህ ለማውራት ሞራሉን አገኘክ? ላንተ ሲሆንና ለእንዳንተ አይነት እከክ ሰዎች ደጋፊ ይበዛል አይደለ? ለኔ ሲሆን ደግሞ በጣም ወንጀለኛ ነኝ አይደለ?
መጀመሪያ ፍምስና ፈልገ ነው፣ ቪው ፈልገ ነው፣ አድናቆትን ፈልገ ነው። ከአንድም 3 ህይወትን ፈንግለ ሄድክ ሰው ስለሆንክ ከዛም በኋላ ምንድነው ዛሬ ደግሞ ጉድህን ነው ማውጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። ምክንያቱም እናንተ ስትናገሩ ለእናንተ የሚቆም ህግ ለእኔ የማይቆም ህግ ካለ እናያለን። ኤንዌይስ ወደ ዋናው ፖይንት ይመጣለሁ። እዚህ ውስጥ ያላችሁ ትላልቅ ሰዎች፣ እናቶች፣ እህቶች፣ ወንድሞች፣ እኔን ሀሳቤን የምትከታተሉ ሰዎች ሚዲያ ላይ ተቆርጦ ወጥቶ ሊያ እንደዚህ ሰውን ተናገረች እንደዚህ ለምናገራቸው ነገሮች ምክንያት አለ። ካለ ምክንያት አልናገርም። ሚዲያ ላይ አምጥተህ ካሳየኝ እነግርሃለሁ። እስኪበቃ ድረስ መምከር ካለብኝ እመክርሃለሁ። ስድብ ከመሰለ ደግሞ ለሚመች ነገር ተጠቀምበትና ጠይቀኝ፣ እመልስልሃለሁ። ያንተ አይነት አስመሳይና ዱዳታ ወንድ በሞላበት ነው ሴቶች ሲንግል ማም እየተባሉ እየተገለሉ እንደ በሽታ ያሉት። እዚህ መተህ እንትን አታል ቂጥን ጥረግ ሂድና መጀመሪያ የሆነ 4 ክትባት ምናምንማ አመልጠዋል እንጂ አለወትሮ እንደዚህ አይነት ደደብ አትሆን። እኔ ላይ ነው ደግሞ እፈልጋለሁ እንዲህ እንድታረጊ። ማን አንተ? እዚህ ብትመጣ እንደዚህ ምራቅ መጥፊያ ነበር ማድረግ፣ አከታ ማጠራቀሚያ ነበር ማድረግ። ሙሽ የሆንክ ሰውዬ ለተስቅሳ እየመጣው ጨምርላለሁ እንዳትረሳኝ። ንዴት እየጨመረ እንዲመጣ ነው ማድረግ። አይንህንም አርጠርግ። እሺ ዱባይ ለምን እንደሄድሽ ልንገርሽ? ላውጣው እንዴ? ዱባይ ለምን እንደሄድሽ? ዱባይ ለምንድን ነው የሄድሽው? ጃኒ ያኔ ከእንትና ጋር የተጣላሽ ጊዜ ለብቻሽ ለምንድን ነው ዱባይ የሄድሽው? እዩር ማስረጃ ፕሊዝ፣ ፔጅን ሰፖርት አድርጊው በእናትሽ። ከስቲፎ ጋር ምን ነበረሽ? ከጆን ዳንኤል ጋር የተጣላችሁ ጊዜ ባህር ዳር የሄዳችሁ ጊዜ ምን ነበር ያደረጋችሁት? ለምን ነበረ ዱባይ የሄድሽው? ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው። ልታስወርጂ ነው የሄድሽው። ልታስወርጂ ገብቶሻል? ከስቲፎ ልታስወርጂ ዱባይ ሄድሽ ለብቻሽ። ያንን ማን ሰማ? ጆን ዳንኤል እስር ቤት እንዳትመጪ ያለሽ የወንድ ቁንጫ ነሽ አንቺ ቁንጫ። ከስቲፎ ጋር ጆን ዳንኤልን ያናደድሽ መስሎሽ ላይቭ ላይ ስትስሚው ስትመጪው ነበር። ላምጣልሽ እንዴ? ቆይ ናስቁመኝ። በነገራችን ላይ አሜሪካ ያላችሁ እንዳለ ኢንሳይደሮች ተንቀሳቀሱ፣ እንዳለ የእሱን ነገር ላኩልኝ። እሺ ኦፕን ዩ ኖ የኔ እንትኖች ቀመጡት። ለዚህ ሁላ ለነ ፊዮና አጫሽነቱን ተጠያቂዋ አንቺ ነሽ። እስቲ እነ ብላኪ መተውኔን ያስጥሉኝ። ለማን እንደማንሾካሾክልሽ ታያለሽ። እናትሽን እንደዚህ ያፈርሽባት አንቺ ህይወትሽ እዚህ እንዲደርስ ለአንቺ አስተዋጽኦ ያደረገች መስሎት ነው በየጠንቋይ ቤት እየሄደች እንደዚህ ጠንቋይ መስላ የቀረችልሽ እናትሽ። ገብቶሻል? ለአንቺ እንደዚህ ልትንቂያት ሁማኔር ልገዢ ለአንቺ ያሳካችልሽ መስሎት ነው በየጠንቋይ ቤት እየሄደች ያሲፋ እያለች እንድታድር የሆነችው ለአንቺ ስትል ነው እንደዚህ እየተጎሳቆለችው። አንቺ ዛሬ አፍረሽባት ወገብሽ እንዲሰተሽ ምግብ ትበያለሽ። አፍረሽባት ሲመጡ እንኳን ሰላም አላልሻቸው። የአዶናይ እና ጨንቋት ምግብ እንዴት አቀርብላችኋለች? ጠጅ እንኳን አዶናይ ቀድቶት ሲሰጥ ለራስሽ ነው ቁጭ ያደረግሽው። ኧረ ለአባትሽ ብሎ እንዲህ ብለሽ ነው የሰጠሽው። ራሱ ዞር ብለሽ እንኳን አላየሽው። ምክንያቱም አንቺ በሊሞዚን የመጣሽው እጅሽ እንደዚህ እንደ ሆሊውድ ተይዞ ነው የገባሽው። ትጠየፊያቸዋለሽ። ኮንፈርት እንዳልተሰማትና እንደተጠየፍሻቸው እኮ ትልቁ ምልክት አክስት የምትሆንሽ ልጇን እንኳን ከትከሻዋ አለማውረዷ፣ ይሄ እኮ ትልቅ ማሳያ ነው። እንዴት ናችሁ? such a beautiful day። በጣም የሚያዝናናኝ ሰው ማለት ያስቀኛል በደንብ ስለዚህ እና እኔ ቴሪ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ? አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ። ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከዣንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፕ ላይሆኑ ይችላል። ልክ እንደዛ ማለት ነው። ይመቸኛል ነው ማለት ምንድነው እንትን የሚያደርገው ይሄ ድምፁ ብትል ዜማዎቹ ብትል ምናምን አለ አይደል? ያ ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ እያለሁ ለመጀመሪያ ጊዜ ሰው ፊት ቀርቤ የዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን። በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው።
እና አብዛኞቹ ዘፈኖች አሁንም አስታውሳችኋለሁ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው። አሁን ይወጣል ከሚባሉ ከ18ቱ ሜቢ ሰም ኦፍ የሰማው ነው ይመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። ሶ በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ? ሙዚቃ በዚህ ደረጃ ተጽዕኖ ሲፈጠር በጣም ይመችኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ ይለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያል ሲል ይሄ አዝማሪ ይላል። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቀኛው በዛ ስር እና ብሮ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጣር አብሮ የሚያስከብረው ነው። ተረዳ? ሳሚዳንን ባየው ቁጥር ሳቄ የሚመጣ የተለያዩ ሶሻል ሚዲያዎች ላይ የሚያጋራቸው ላይ ሰዎች ሙድ ለመያዝ ኮሜንት የሚያደርጉትን እጅግ በሚያስቅ በሚያዝናና ሁኔታ አዝግ በሆኑ ቃላቶች ሪፕላይ ሲያደርግ እነዛ ትዝ ስለሚለው ነው ሳቄ የሚመጣውና ሳሚዳን በጣም ደስተኛ የሆነ ይመስላል ማለት ነው። ክቡር ዶክተር አርቲስት ቴዎድሮስ ካሳሁን አልበሙ ሊለቅ መሆኑንና ሚዲያውን መቆጣጠሩን አስመልክቶ በጣም ደስተኛ የሆነ ይመስላል። እንደምታስታውሱት ባለፈው አቤል ሙሉጌታ ዘፈንን ጥንብርኩሷን አውጥቶ ሲዘባበትባትና ሲጠየፋት በጣም ተናዶ ነበር። አሁን በጣም ደስተኛ ይመስላል። ከሱ በተጨማሪ እጅግ በጣም ብዙ አርቲስቶች አሁንም አድናቆታቸውና በጉጉት እየጠበቁ መሆናቸውን እየተናገሩ ይገኛሉ። እነ ራሄል ጌጡ ጥሎብኝን ጨምሮ ማለት ነው። ከነሱ ከአርቲስቶቹ በተጨማሪ ደግሞ ያልተጠበቀ ሰው እነ ጀዋር መሐመድ ሳይቀሩ ዘፈን እኔ አድናቂ ባልሆን ባልሰማም እንኳን ብሎ አድናቆቱን ገልጿል ማለት ነው። ድጋፉን አሳይቷል ለቴዲ አፍሮ። እናንተስ በጉጉት እየጠበቃችሁ ነውን እላለሁ። ኮሜንት ሴክሽን ላይ ያስቀምጡ የተሰማችሁን የታያችሁን ነገር ማለት ነው። መወዳችሁ ቤተሰቦች፣ በሌሎች ጉዳዮች እንገናኛለን። እመለሳለሁ። ሰላማችሁ ይብዛል።